ሁሉም ዝግጁ ነው የጠቅላዩን ትዕዛዝ ነው የምንጠብቀው ባህር ኃይል የባህር በር ባለቤትነታችንን እናረጋግጣለን ፊልድ ማርሻል ብርሃኑ ከደብረ ዘይት የተሰማው ጥብቅ ወታደራዊ መረጃ አስመራ ሲጠበቅ ጅቡቲ ላይ ፈነዳ ትንሿ ጅቡቲ ከባድ ስጋት ላይ ወድቃለች ኦማር ጊሌ ላይ ያልታሰበ መፈንቅለ መንግስት ሊደረግ መሆኑን ስልጣን አስረክበው የወጡት ሚኒስትር ያወጡት መረጃ መልክቷል አቶ ጌታቸው ረዳ ሌላ ሹመት ተሰጣቸው የወደቡ ነገር የነብርን ጭራ ይዙም ከያዙም አይለቁም ሆኗል ኢትዮጵያና ኤርትራ በባህር በር ጉዳይ የገቡበት ውዝግብ ከቀን ወደ ቀን ትኩሳቱ እየጨመረ መሆኑ እየተነገረ ባለበት ወቅት ከፊልድ ማርሻል ብርሃኑ ቢሮ በኩል ያበጣው ይፈንዳ የሚል ከበድ ያለ መልእክት ተሰምቷል ፊልድ ማርሻል ብርሃኑ የወደቡ ባለቤትነታችን መረጋገጥ አለበት ሲሉ የባህር ኃይል አዛዥ ደግሞ የምንጠብቀው የጠቅላይ ትዕዛዝ ብቻ ነው ማለታቸው የጦርነቱ ማስጀመሪያ ሊሆን ይችላል እየተባለ ይገኛል ወዲህ ደግሞ አስመራ ላይ የተጠበቀ ባለበት ወቅት ጅቡቲ ላይ ያልተጠበቀ ጉድ ተሰምቷል ፕሬዝዳንት ኦማር ጊሌ ገጠማቸው የተባለውን ያልታሰበ ዱብዳ ጨምሮ የጠቅላይ ሚኒስትር አብይ አማካሪ ጌታቸው ረዳ ሌላ ሹመት ማግኘታቸውን አክለን ዝርዝሩን አጠናክረናል ሰላም ውድ የሁሉ ዴሊ ቤተሰቦች እንደምን አላችሁ ቻናሉን ሰብስክራይብ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ የኢትዮጵያ መከላከያ ሰራዊት በዘመናዊ መንገድ የተደራጀበት 118ኛ ዓመት በዓል የማትደፈር ሀገር የማይበገር ሰራዊት በሚል መሪ ሐሳብ በቢሾፍቱ በሚገኘው የባህር ኃይል የስልጠና ማዕከል ተከብሯል ከዚሁ ትልቅ በዓል ጋር ተያይዞ ከፊልድ ማርሻል ብርሃኑና ከባህር ኃይሉ አዛዥ በኩል የባህር በሩን የተመለከቱ መልእክቶች የተላለፉ ሲሆን መልእክቶቹም ለኤርትራ መንግስት እንቅልፍ ነሽ እንደሚሆኑ እየተነገረ ይገኛል በሰራዊቱ 118ኛ ዝክር መርሃ ግብር ላይ ተገኝተው ንግግር ያደረጉት የኢትዮጵያ ባህር ኃይል ዋና አዛዥ የሆኑት ቫይስ አድሚራል ክንዱገዙ ስለ ሰራዊታቸው ወቅታዊ ዝግጅነትና ስለ ባህር በሩ ጉዳይ ለአስመራ ከበድ ያለ መልእክት ያስተላልፉበት ማብራሪያ ሰጥተዋል ባህር ኃይል የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ዝግጁ ነው ያሉት አድሚራሉ ወደ አሰብ ገብቶ የባህር በሩ ለመቆጣጠር እየተጠበቀ ያለው የጠቅላይ ሚኒስትር አብይ አህመድ መምሪያ ብቻ መሆኑን ያመለከተና ስለ ባህር ኃይሉ ወቅታዊ ዝግጁነት ማረጋገጫ የሰጡበት ማብራሪያ አሰምተዋል የማትደፈር ሀገር የማይበገር ሰራዊት በሚል መሪ ሐሳብ በቢሾፍቱ ከተማ በተከበረው 118ኛው የኢትዮጵያ መከላከያ ሰራዊት ቀን ንግግራቸውን ያደረጉት አድሚራል ክንዱገዙ አከለውም ኢትዮጵያ ከ1948 ዓ.ም ጀምሮ የባህር ኃይል እንደነበራት ገልጸው ባለፉት 30 ዓመታት ግን ኢትዮጵያ ከቀይ ባህር በግፍ እንድትርቅ መደረጉን ያብራሩ ሲሆን የለውጡ መንግስት ከመጣ በኋላ ግን የባህር ኃይሉን መልሶ ለማቋቋም በስልጠናና በሎጂስቲክ በሰራው ጠንካራ ስራ የባህር ኃይሉ የኢትዮጵያ ብሔራዊ ጥቅም ማስከበር በሚችልበት ቁመና ላይ ይገኛል ካሉ በኋላ አሁን የሚጠበቀው የጠቅላይ ሚኒስትር አብይ መምሪያ ብቻ መሆኑን ያመለክቱበት መልእክት አስተላልፈዋል የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላም የቫይስ አድሚራል ክንዱገዙን አስተያየት ያጠናከረ ሐሳብ የሰጡ ሲሆን የኢትዮጵያን ሰላም ልማትና የባህር በር ባለቤትነታችንን እናረጋግጣለን ሲሉም ገልጸዋል ሀገራችን የተፈጥሮ ሀብቷን እንዳትጠቀም በውስጣዊ ግጭት እንድታተኩር ለዘመናት በድህነት ኋላ ቀርነት እንድትቆይ የሚፈልጉ ታሪካዊ ጠላቶቻችን ሴራ በጀግናው ሰራዊታችን ጀግንነት በመላ ህዝባችን ድጋፍና በመሪዎቻችን በሳል አመራር ሰጭነት በመበጣጠስ ወደ ሰላምና ልማት እየተሸጋገርን እንገኛለን ያሉት ፊልድ ማርሻል ብርሃኑ የተፈጥሮ ሀብታችን ተጠቅመን እንዳንበለጸግ የሚሰሩ ታሪካዊ ጠላቶቻችን የባዳን አቤት ባይ ኃይሎች እኩይ ሴራ በማክሸፍ የልማት የሰላምና የመንሰራራት መንገዳችንን ጀምረናል ሲሉም ገልጸዋል ፊልድ ማርሻል ብርሃኑ ጁላ በዓሉ ኢትዮጵያን ለማፍረስ የሞከሩ ኃይሎች ፈርሰው የሀገርና የተቋማችን ሁለንተናዊ አቋም እየጨመረ በመጣበት ወቅት የምናከብረው በመሆኑ ለየት ያደርገዋል ነው ያሉት ኢትዮጵያ ነጻነቷንና ሉዓላዊነቷን ከትውልድ ወደ ትውልድ እንዲሸጋገር ብዙ መስዋዕትነትን ከፍላ ዛሬ የደረሰች መሆኗን የገለጹት ፊልድ ማርሻል ብርሃኑ ጁላ የዚህ ትውልድም ጥያቄ የሆኑትን የሰላም የልማትና የባህር በር ተጠቃሚነት በማረጋገጥ ያሳካል ብለዋል ላለፉት 30 ዓመታት ተኝተናል አሁን ግን ላንተኛ እንደ ሀገር ነቅተናል ያሉት ፊልድ ማርሻል ብርሃኑ ጁላ የሀገራችን የህልውና ጥያቄ የሆነውን የሰላም የልማትና የባህር በር ተጠቃሚነት እናሳካለን ሲሉ አጽንኦት ሰጥተዋል ለዚህም ለመላው የመከላከያ ሰራዊት አመራሮችና አባላት ኢትዮጵያ እንደምታመሰግናቸው አስታውቀዋል በዚህ ትውልድም የሚያሴሩብን ታሪካዊ ጠላቶቻችን ባንዳዎች አገራቸውን ለማዳከም ቢሞክሩም በጀግናው ሰራዊታችንና በህዝብ ድጋፍ ሀገራችንን ወደ ተሻለ ሰላምና እድገት እያመራች እንደምትገኝ ተናግረዋል የሀገር መከላከያ ሰራዊታችንን በማጠናከር ሰላማችንንና የባህር ባለቤትነታችንን ለማረጋገጥ የሚያስችል ቁመና ላይ እንገኛለን ብለዋል በዝግጅቱ ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ የመከላከያ ሚኒስትር ክብርት ኢንጂነር ሃይሻ መሐመድን ጨምሮ ከፍተኛ የሰራዊቱ አመራሮች የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳሙራ የኑስ የመንግስት የሥራ ኃላፊዎች የተለያዩ ሀገራት አምባሳደርና ወታደራዊ ኤታማዦር ሹሞች የቀድሞ የኢትዮጵያ ሰራዊት አመራሮች የጀግኖች አባት አርበኞች ፕሬዝዳንት ልጅ ዳንኤል ጆቴ መስፍን አባገዳዎችና ሀደ ሲንቄዎች የመከላከያ የክብር አባላት የቢሾፍቱ ከተማ አመራሮች የሀገር ሽማግሌዎችና የከተማው ነዋሪዎች ተገኝተዋል
በቀጣይ መረጃ ጅቡቲ በፕሬዝዳንት ኦማር ጊሌ ቤተመንግስት ውስጥ የተከሰተው ጉዳይ ጅቡቲን በከባድ ውጥረት ላይ ስለመጣሉ የተሰማ ሲሆን ጉዳዩን የዘገቡ የመረጃ ነፍናፊዎች አይኖች ሁሉ አስመራና አዲስ አበባ ላይ ሲያተኩሩ ጅቡቲ ላይ እሳቱ ሊፈነዳ ተቃርቧል እያሉ ይገኛሉ። ከትንሿ ጎረቤት ሀገር ጅቡቲ የሚወጡ የመረጃ ምንጮች እንዳመለከቱት ከሆነ ባንጋፋውና እንደ ኢሳያስ አፈወርቂ ሁሉ ከነጻነት ማግስት ጀምሮ ከስልጣን ንቅንቅ ሳይሉ ውለው ያደሩት ፕሬዝዳንት ኦማር ጊሌ ላይ እየተባባሰ የመጣውን ቅሬታ ተከትሎ መፈንቅለ መንግስት ሊደረግ ይችላል በሚል ከባድ ስጋት ተፈጥሯል። ከወራት በፊት ከሀገሪቱ ሚኒስትርነታቸው የለቀቁት መሐመድ ጉደሌ በኤክስ ገጻቸው ላይ ያሰፈሩት መልእክት የመፈንቅለ መንግስቱ ስጋት ትክክለኝነት ያረጋገጠ ሲሆን የቀድሞ ሚኒስትር እንዳሉት ከሆነ የመፈንቅለ መንግስት ስጋት ሳቢያ የጅቡቲ ጦርና የፖሊስ ኃይሉ ሙሉ በሙሉ በተጠንቀቅ ሆኖ እንዲጠባበቅ መታዘዙን አክለው ገልጸዋል። የቀድሞ ሚኒስትር አክለውም ሰራዊቱ በተጠንቀቅ እንዲሆን የታዘዘው በቅርቡ በስሪላንካና ባንግላዴሽ ከሰሞኑ ደግሞ በማዳጋስካር የተደረጉ አይነት መንግስት ገልባጭ የህዝብ አመፅ ወይም ደግሞ በጦር ሰራዊቱና በተቃዋሚ ኃይሎች ትብብር የተቀነባበረ ከባድ መፈንቅለ መንግስት ሴራ ሊኖር ይችላል በሚል ነው ያሉ ሲሆን አያይዘውም የጅቡቲ ጦር በታሪክ አንገቱን እንዳይደፋ የሚያደርገውን ምርጫ መምረጥ እንዳለበትና በማንኛውም ሁኔታ ውስጥ ቢሆን ከህዝቡ ፍላጎት ጎን እንዲቆምም ሲሉ ጦሩ ሰራዊቱ የተባለውን የመፈንቅለ መንግስት ወይም ህዝባዊ አመፅ በሙሉ ልብ እንዲደግፍ ጥሪ አቅርበዋል። በቀጣይ መረጃ የጠቅላይ ሚኒስትር አብይ አማካሪ ጌታቸው ረዳ ሌላ ሹመት ማግኘታቸው አልተሰማም። ከህወሓት አፈንግጠው በወጡ ፖለቲከኞች የተቋቋመው ስምረት ፓርቲ በመስራች ጉባኤው አቶ ጌታቸው ረዳን በፕሬዝዳንትነት መምረጡን ወቁልኝ ብሏል። መስራች ጉባኤውን ያካሄደው የትግራይ ዲሞክራሲያዊ ስምረት ፓርቲ አቶ ጌታቸው ረዳን የፓርቲው ፕሬዝዳንት በማድረግ መርጧል። የትግራይ ዲሞክራሲያዊ ስምረት ፓርቲ ከፍተኛ የፓርቲው አመራሮችና መስራች አባላቱ በተገኙበት የመጀመሪያ ጉባኤውን አካሂዷል። በጉባኤው መክፈቻ ንግግር ያደረጉት አቶ ጌታቸው ረዳ ፓርቲው ለትግራይ ህዝብ ሁለንተናዊ ተሳትፎና ተጠቃሚነት በሚሆን መልኩ በአዲስ አስተሳሰብ የተዋቀረ መሆኑን መግለጻቸው የኢቢሲ ዘገባ ያመለክታል። የብልጽግና ፓርቲ ወክለው የተገኙት አቶ መለስ ዓለም አዳዲስ የፖለቲካ ፓርቲዎች በትብብር መስራታቸው ኢትዮጵያ የጀመረችው አዲስ የፖለቲካ አካሄድ ማሳያ ነው ሲሉ ገልጸዋል። ስምረት ፓርቲም ለትግራይ ህዝብ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተሳትፎ አዲስ ሀሳብ ይዞ የመጣ ፓርቲ እንደመሆኑ ከብልጽግና ፓርቲ ጋር ያለው የፖለቲካና የአቋም ልዩነት እንዳለ ሆኖ ሀገራችን ለጀመረችው ጉዞ የሚኖረው አበርክቶ ግን የጎላ መሆኑን ጠቅሰዋል። ፓርቲው አቶ ጌታቸው ረዳም ፕሬዝዳንት አድርጎ ከመምረጥ በተጨማሪ ነጋ አሰፋን ተቀዳሚ ምክትል ፕሬዝዳንት፣ ሀፍቱ ኪሮስ ምክትል ፕሬዝዳንት እንዲሁም ሰብል አሰፋን የፓርቲው ጽህፈት ቤት ኃላፊ በመሆን ተመርጠዋል። ፓርቲው መስራች ጉባኤውን ሲያካሄድ ከፓርቲው ፕሬዝዳንትነትና ምክትል ፕሬዝዳንት በተጨማሪ 7 ጉዳይ ፈጻሚ ኮሚቴ አባላትና 31 የምክር ቤት አባላትን መምረጡን ተገልጿል። ፓርቲው የቁጥጥር ኮሚሽንና ኢንስፔክሽን ሊቀመንበርና ምክትል ሊቀመንበር መርጧል። በዚሁ በፓርቲው የምስረታ ጉባኤ ላይ የተገኙት አባላትም የትግራይ ህዝብ በተለይም ወጣቱ ለውጥ እንደሚፈልግ መናገራቸው በዘገባው ተጠቅሷል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችሁ ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቀን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።